መለኮት ነው። ነገር ግን መዝሙረ ዳዊት ምዕራፍ 66 ቁጥር 1 ላይ ማን ነው? መዝሙረ ዳዊት ምዕራፍ 18 ቁጥር 9 ላይ ሰማያቶችን ዝቅ ዝቅ አደረገ፣ ጨለማ ከእግሩ በታች ነበረ ይላል። እግር እንዳለው ይናገራል። ኢሳይያስ 61 1 ላይም ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል። መዝሙረ ዳዊት ምዕራፍ 99 ቁጥር 5 ላይም አምላካችን የያህዌን ከፍ አድርጉት ቅዱስ ነውና ወደ እግሩ መረገጫ ስገዱ ይላል። ትንቢተ ናሆም ምዕራፍ 1 ቁጥር 3 ላይ ያህዌ በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመና የእግሩ ትቢያ ነው ይላል። ስለዚህ እግሮቹ እያለ ባይብል ይናገራል። መዝሙረ ዳዊት ምዕራፍ 132 ቁጥር 7 ላይም እግሮቹ በሚቆሙበት ስፍራ እንሰግዳለን ይላል። ታዲያ ይህ ነገር ምንድን ነው ስንል ሃይማኖተ አበው ይህን ነገር ሲያብራራ ምንድን ነው ያለው? ሃይማኖተ አበው ምዕራፍ 19 ቁጥር 33 ላይ ለእግዚአብሔር አይኖች ጆሮዎች እንዳሉት መጽሐፍ የተናገሩት ሁሉ እንዳለ ስለ እግዚአብሔር የተነገረው ነገር እውነት እንደሆነ እናውቃለን አለ። ከዛ መጽሐፍ ሃይማኖተ አበው ምዕራፍ 28 ቁጥር 30 ላይ ለእግዚአብሔር እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍ የታመነና የተረዳ ነው። የተነገረው ነገር ሁሉ አለው፣ ነገር ግን አይመረመርም፣ አይታወቅም አለ። ስለዚህ እግር አለው ፈጣሪ፣ አዎ። እጅ አለው፣ አዎ። ጆሮ አለው፣ አይን አለው፣ አዎ። በእነሱ መጽሐፍ ማለት ነው። ይህንና ግን ይሄ ነገር አይመረመርም፣ እንደ ፍጡር አይደለም። መጽሐፈ ምስጢር አባ ጊዮርጊስ ዘጋስጫ ምዕራፍ 1 ቁጥር 62 ላይም እንደዛ ነው። እግዚአብሔር እጆች እና ክንድ ጥፍር እንዳለው እወቁ ይላል። መጽሐፈ ምስጢር ምዕራፍ 1 ቁጥር 64 ላይ እዛው ላይ ምንድነው የሚለው? ስለ እግሮች የከበሩት ኦሪት የእግዚአብሔር አይኑ እግሮች በዛና በዛ የቆሙት አለት ምታ እንዳለው ተናገረ ይላል። መጽሐፈ ምስጢር ምዕራፍ 1 ቁጥር 65 ላይ እንደዛ ነው። ዳዊት የእግዚአብሔር እግር በቆሙበት ስፍራ እንሰግዳለናል ይላል። እግር አለው ይላል፣ ግን እግሩን ከፍጡራን ጋር የምናመሳስለው ነገር አይደለም ከመነሻውኑ ማለት ነው። ግልጽ ነው። አዎ ኡስታዝ፣ አመሰግናለሁ። እግዚአብሔር የት ነው የሚኖረው በባይብል ታውቃለህ? መኖሪያው ኡስታዝ እኔ እንጃ። አንደኛ ነገሥት ምዕራፍ 8 ቁጥር 12 ላይ እግዚአብሔር ምን አለ? በጨለማ ውስጥ እኖራለሁ አለ። በምን ውስጥ? በጨለማ ውስጥ እኖራለሁ አለ። በምን ውስጥ? በጨለማ ውስጥ። በጨለማ ውስጥ እኖራለሁ አለ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ደግሞ እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም አለ። ምን የለም እርሱ ዘንድ? ጨለማ። ጨለማ ከሌለ እግዚአብሔር የሚኖርበት ጨለማ ምን አይነት ጨለማ ነው? ሌሎች እድል እንስጥና ምናልባት ሰይፌ ዙሄር አላህ ልጅ ነው ያሉት ብለው በተደጋጋሚ ይህን ጥያቄ ያነሳሉ። ነበሩ ናቸው የመን ላይ የነበሩ አይሁዶች ኡዘይር የአላህ ልጅ ነው ብለው ይሉ ነበረ። በቀላሉ ማለት ነው። እሱ እንዳለ ሁሉ ተፍሲር ኪታቦች ላይ ደግሞ ይሄን ያሉት ወደ ረሱል ሰለላሁ ዐለይሂ ወሰለም መጥተው አንድ 5 ሰዎች እንደዛ አካባቢ ናቸው ወደ ረሱል ሰለላሁ ዐለይሂ ወሰለም መጥተው እንዲህ ትላለህ ብለው የተናገሩት ምናምን ብለው እሱ ሐዲስ እንትን ሲሉ ሰምቻለሁ። እኔ አንድ ጥያቄ አለ። ያ ማለት ላስወርድ ነው ሰው እያወራ መሀል ላይ አይገባም። ጥያቄ ቢኖረው በስነ ስርዓት የሚባል ነገር ስላለ ከይቅርታ ጋር አስወርጃ ያለው። ሌሎቻችሁም እያወራን እስከሚጨርስ ድረስ መጠበቅ አለባችሁ። ልጁ ጥያቄ ጠይቋል። ኢብኑ አባስ ምን አለ? ወደ አላህ መልእክተኛ ሰላም ኢብኑ ሚሸክ የሚባለው ነው ነዋይም ኢብኑ አውፋ ሻሽ ኢብኑ ቀይስ ምናምን የሚባሉ ነገሮች እንዲህ አሉ። አንተ ቂብላችን የተወከይ እና ኡዘይር ያላ ልጅ ነው የሚያፋትል እንዴት እንከተላለን አሉ። ያን ጊዜ አላህ ይህን የቁርአን አንቀጽ አወረደ ብሎ ነው ያስቀመጠው አይደል? እኮ ታዲያ እንደዛ እኮ ነው። በዛን ጊዜ የሚሉትን ነገር ነው አላህ የሚነግረን አሉ ነው የሚለው እኮ። ለምሳሌ በሱረቱ አሊ ኢምራን ቀጥል። እሺ
አንድ ይሄን ነገር ያሉት የተወሰኑ አንድ አምስት ሰዎች ናቸው። እንዴት ሁሉም እንደተናገሩ አድርጎ ለምን ተናገረ ምናምን ብሎ ይሄን ማለት ተናገሩ የሚል ነገር አይታለሁ። አይሁዳውያኖች አይደሉ እንዴ እነዛ ሰዎች? አይሁዳውያኖች ከተናገሩ አይሁዳውያኖች ናቸው የሚሆነው። ለምሳሌ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 181 ላይ የነዚያ ያንተ ነው የሚረብሸው አይደል? እሻቱ ጆ ኦኬ፣ የሚረብሽ ነገር ካለ አስወርዳለሁ ከይቅርታ ጋር። ሱረቱል አሊ ኢምራን ምዕራፍ ሌላ ሰው ጥያቄ ጠይቅ። እንግዲህ ጥያቄንም ማስተናገድ ስነ ስርዓት ከሌላችሁ ጥያቄ ለመመለስም እቸገራለሁ። ድምጽ እያሰማችሁ እየረበሻችሁ መሆን የለበትም። ስታስተካከል ተመልሰና እቀጥላለሁ ጥያቄውን። እሺ፣ ሌላ ጥያቄ ያለው ሰው? ሙስጠፋ መሳብ አልቻልኩም። እሺ፣ አንዳንድ አሳዩኝ። ኦኬ፣ እኔ ጋር ስትመጡ ጥያቄ ለመጠየቅ የሚረብሽ ድምጽ ያለበት ቦታ ላይ ሳትሆኑ በስነ ስርዓት ሲሪየስ ሆናችሁ ስራዬ ብላችሁ ካልሆነ ግን ዝም ብሎ ለመንጫጫት ምናምን ነገር ጊዜ የለንም። ብዙ እንትን ምንድነው ነገር እኔ እያወራው መሀል ላይ የሚረብሽ ድምጽ ካለ ጥሩ አይደለም። እሺ፣ ቢሃይንድ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ጠይቅ። አህባሾች የሚያነሱት የሆነ ሹብሃ ነበረ። ጠይቅ። ይሄ አርህማኑ ዐለል ዐርሽ ኢስተዋ የሚለውን ሙተሻቢህ ነው እያሉ እና ለምሳሌ ደግሞ ኢኒ ዛሂቡን ኢላ ረቢ ሰያህዲን የሚለው አንቀጽ ቀጥታ ይሄዳለው ማለት አይደለም። ሌላ እንደ ዛሂሩ አይደለም የሚተረጎመውና እና አርህማኑ ዐለል ዐርሽ ኢስተዋ የሚለውም እንደ ዛሂሩ አይደለም የሚተረጎመው ይላሉ። ይሄ እንዴት ነው? እስኪ በዛሂሩ አይተረጎሙም የሚለው ከየት አመጡት? ኢስተዋ የሚለው ነገር ተዊል ይደረጋል ብለው ያገኙት ከየት ነው የሰሙት? ኖ እነሱ እንትን ነው የሚሉት። ይሄ ለምሳሌ አሁን ይሄ እኒ ዛሂቡን ኢላ ረቢ ሰያህዲን የሚለው ጥያቄ ኢስተዋ የሚለውን ነገር በዛሂሩ አይተረጎምም ተዊል ይደረጋል ብሎ ማን ነው እንደዛ ብሎ የፈሰረው? እንደዛ ብሎ ከሰለፎች የፈሰራለ ወይ ነው ጥያቄው? እነሱማ እሱን ሰለፎች ምናምን አንተና ማወራ ነገር ምናምን ነው የሚሉት። የጠየኩ ከሰለፎች መካከል ያንን በተዊል ነው የሚፈሰረው ብሎ የፈሰረ አለ ወይ? በዛሂሩ አይወሰድም ብሎ ያለ አለ ወይ ነው ጥያቄው? የለም እሱ በቃ ከሌለ የለም ነው። በሌለ ነገር ምንድነው ጨዋታው? ሰለፎች በዝምታ ያለፉትን ነገር በዝምታ ነው የምታልፈው። አይ ተዊል ይደረጋል ምሳሌያዊ ነው ሙተሻቢያ ይደረጋል የሚለውን ነገር ከየት አመጡት? እሱማ ሳይሆን እኮ ጥያቄ እሱ ጋር ሳይሆን ይሄንን አንቀጽ እንዴት ይተረጎማል ነው ኢብራሂም እኒ ዛሂቡን ኢላ ረቢ ያለው እኮ። መጀመሪያ ስለ ኢስተዋን ጨርሳ ኢስተዋ የሚለውን ነገር ነው የጠየቀው። በአንድ ጊዜ ሁለት ጥያቄ ስትጠይቅ ማስተናገድ አይቻልም። ስለዚህ መጀመሪያ የጠየቀው ጥያቄ በዛሂሩ አይወሰድም ተዊል ይደረጋል ብለው አሉኝ አልክ። እሱ እኮ ሁለት ጥያቄማ እኮ ሳይሆን ወንድሜ እነሱ እንደ ምሳሌ የሚጠቀሙት ይሄንን አንቀጽ ነው። ጥያቄ እየጠየቀኝ መልሱን ስሰጥ ማታዳምጥ ከሆነ ታች ሆነ ታዳምጣለህ ማለት ነው። እሺ ወረድና ታችሁን በቃ እሺ አይ ችግር የለም። ላሰጋ ሂድና ጠይቅ። እንትን ካልክ እየነገርኩ ያስረዳው ተመልሰ እንደዚህ እያሉ ነው ትለኛለህ። ስለነሱ ስለሚሉት ተዋቸውና አንተ ጥያቄ የሆነብህን ነገር ጥያቄውን አቅርብ ነው እያልኩ ያለሁት። አንተ ጥያቄ ከሆነብህ ጥያቄ አቅርብ። አንተ እኔ ጥያቄ አለኝ ብለህ ነው የመጣኸው። እከሌ እንደዚህ ያለ እከሌ እንደዚህ ያለ ብለህ ካልክ ግን ምንድነው የሚሆነው? እኔ ያንን ሰው ወደዚህ ጋብዘው። ገብቷል? በሰው ሳምባ አይደለም በአንተ ሳምባ አይደለም እነሱ መተንፈስ ያለባቸው። አንተ ጥያቄ ካለ ጥያቄ ላይ እዛ ላይ ኢስተዋ የሚለው ቃል ወርተፋ ተብሎ ከሰለፎች መጥቷል። አይ ይሄ ነገር የመጣው ኢስተዋ የሚለው ኢስተውላ ነው በሚል የመጣው የሚሉ ካሉ ወይም ጀለሰ በሚል የመጣ ሰው ካሉ ደሊል ነው ማቅረብ ያለባቸው። ካልሆነ ግን ምንድነው የሚሆነው? ፋንታሲ ነው የሚሆነው እኮ። እየነገርኩ ተመልሰ አይ እንዲህ ለማለት ፈልገው ነው ምናምን እያልክ ትላለህ። እና ይሄ ደግሞ አሰልቺ ነው የሚሆነው። ደሊል በደሊል ነው የምንነጋገረው ማለት ነው። ቁርአንና ሐዲስን መሰረት አድርገን እኔማ አላ ወርተፋ የሚለውን ነው የምቀበለው እኮ። እኔማ በቃ ከተቀበልክ በቂ ነው። በቃ ታችሁን አዳምጥ። ታብታብ አድርግ።
እሱ ሳይሆን አሁን ኢኒ ዛሂቡን ኢላ ረቢ የሚለውን እንዴት ታቸውነን ጥያቄ ያላችሁ ሰዎች እንትን በሉ ማለት ያለ መረጃ ማውራት ይከብዳል። አይ እንደዚህ ሲሉ እንደዚህ ነው እንደዚህ ሲሉ ሳይሆን አንተ ጥያቄ የሆነብህን ነገር አቅርብ ነው የተባልከው። ካልሆነ ዝም ብሎ ነው ማዛግ ነው የሚሆነው። ያው ያደክማል። እሺ ጥያቄ ያላችሁ ሰዎች አንዳንድ አሳዩኝ። ጥያቄ ያላችሁ ሰዎች አንዳንድ አሳዩኝና አስገባችኋለሁ። ገው መግባት የምትፈልጉ ሰዎች አሳዩኝ አንዳንድ። ኧረ በአላህ መግባት ፈልገህ ነው አብዱልአዚዝ? አው ኡስታዝ ሰላም አለይኩም። ቆይ ፋውንድ ይቀድማል። ፋውንድ ሰላም አለይኩም። ሰላም አለይኩም ኡስታዝ ወሒድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዒድ ሙባረክ አለና ወአለይኩም። አቦ ብዙ ጊዜ ደክሜያለሁ። አንተ ማገኝ ዛሬ ደስተኛ ነኝ። ኦኬ እናመሰግናለን። ወደ ጥያቄው ሂድ ግባ። እሺ ጥያቄ ያለኝ አንድ ብቻ ነው። ድምጽ በደንብ አይሰማም ፋውንድ። አንድ ጥያቄ ያለኝ አንድ ብቻ ነው። እሺ ጠይቅ፣ ግን ድምጽ በደንብ አይሰማም። ድምጽን አስተካክል። አይሰማም? ድምጽ ታፍኗል፣ በደንብ አይሰማም። ስልኩ ነው ኔትወርክ ነው። አሁን አይሰማም? ኦኬ ስልክህን አስተካክለና እሺ ቀጥል አብዱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ መጠየቅ ትችላለህ። አላህ የወደፊቱን ወስኗል ይባላል። ወስኗል። አዎ የወደፊቱን ያው ያውቀዋል። ውሳኔ ማለት ምን ማለት ነው? ውሳኔ ማለት ማድረግ ማለት ነው። ያንን ነገር ፕሪኖሌጅ ውስጥ ያለው ነገር ማድረግ ሳይሆን መወሰን የሚባለው ነገር አራት ነገሮችን ይዛል አይደለ? የመጀመሪያ እውቀት ነው። ራሱ መራቲቦች አሉት አይደለ? ቀደዋል ቀደር የሚባለው አራት እንትኖች አሉት። የመጀመሪያ መራቲቡል ኢልም የሚባል አለ፣ የእውቀት ደረጃ የሚባል አለ። ሁለተኛው ነገር ደግሞ የመራቲቡል ኪታባ የሚባል አለ፣ ማለትም ተጽፏል፣ ያ ነገር ተጽፏል። ሶስተኛው መራቲቡል መሽያ የሚባል አለ፣ ያላ ፈቃድ አለ። አራተኛው እና የመጨረሻ ደግሞ መራቲቡል ኸልቅ የሚባል አለ። በአራት ነው የሚከፈሉት ማለት ነው። ከዛ ውስጥ የመጀመሪያው ዓለም ሳይፈጠር ዘመን ሳይቆጠር በፊት አምላካችን አላህ ሁሉን ነገር ያውቀዋል። ገብቷል? ሁሉን ነገር ያውቀዋል ብለን እናምናለን። ይሄ የመጀመሪያው ላይ ነው። እዚህ ላይ ጥያቄ አለ፣ አንድ በአንድ እንዲሄድበት ነው። ጥያቄ አለ እዚህ ላይ እኮ አሁን የኛ ደግሞ ድካሙ ወይም እሱ የወሰነውን ነገር እኛ ለምን ላስረዳ እኮ ነው። እዚህ ላይ መጀመሪያው ላይ ጥያቄ አለው። ዛሬ ደግሞ የምትገቡት ሰዎች በጣም እንትን ናችሁ፣ የምታዝጉ ሰዎች ናችሁ የመጣችሁት። የመጀመሪያው ላይ ጥያቄ አለ ወይ? በአራት ከፍዬ ላስተምርህ ነው፣ ላሳውቅህ ነው፣ ላስረዳ ነው። መረዳት ካልፈለክ ደግሞ ላስወጣ ነው። እሺ ማለት መረዳት አንድ ጥያቄ ስጠይቅህ አራት ነገር አድርጌ በአራት ከፍዬ የመጀመሪያው ላይ ጥያቄ አለ፣ ስቴፕ ባይ ስቴፕ ላሳየህ ነው የፈለኩት። አንተ ፈቃደኛ ካልሆንክ ለመስማት ፈቃደኛ ካልሆንክ ለማወቅ ፈቃደኛ ካልሆንክ ታች ወርዳ አስቀምጣለሁ። ይህ ምርጫን ምረጥ። እሺ ንገረኝ እኮ ንገረኝ አይደለም ጥያቄን የጠየቅኩህ እኮ እንዲገባ። የለኝም። ታዲያ ጥያቄ የለም። ሁለተኛው ላይ ደግሞ ኪታባ ተጽፏል። የተጻፈው ነገር ደግሞ በሁለት ይከፈላል። ስለሚሆን የተጻፈ ነገር አለ፣ እንዲሆን የተጻፈ ነገር አለ። ስለሚሆን በተጻፈው ነገር ላይ ያንተ ድርሻ የለበትም፣ ያንተ እጅ የለበትም። ምንም ነገር ያንተ ድርሻ የለበትም፣ ያንተ እጅ የለበትም። ለምሳሌ ወንድና ሴት መሆን፣ አጭር፣ ረጅም፣ ቀይ፣ ጥቁር የመሳሰሉት ነገሮች ያንተ እጅ የሌለበት ነገር ምን ይባላል? ስለሚሆን የተጻፈ ነገር አለ፣ እንዲሆን የተጻፈ ነገር ይባላል።
ስለሚሆን የተጻፈው ነገር ደግሞ የአንተ ድርሻ ያለበት ነው። የአንተ ውሳኔ ያለበት፣ የአንተ ነፃ ፈቃድ ያለበት ነገር ነው። የትኛው ነው ሲባል ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስታሃብ ነው፣ ይሄ ነገር መክሩህ ነው ብሎ አላህ ማድረግም አለማድረግም ትችላለህ። ማመን፣ መክዳት፣ መታዘዝ፣ ማመፅ፣ እምቢ ማለት፣ እሺ ማለት፣ ማስተባበል፣ መቀበል የምትችላቸው ነገሮች ምን ይባላሉ? ቀደር ሸርዒ ይባላሉ ማለት ነው። ሸርዒ ውስጥ ነው የሚካተቱት ማለት ነው። በዚህ ነገር ላይ አላህ የወሰነው ምንድን ነው? ዓለም ሳይፈጠር ዘመን ሳይቆጠር አንተ ከመፈጠረ በፊት ጀነትና ጀሃነም ይሄ ነው ያለው ማለት ነው። ሶስተኛው ደግሞ ምንድን ነው? ዓለም ላይ የሚከናወኑ ነገሮች በአጠቃላይ አላህ ፈቅዶ ነው የሚዋለው። የት የሚከናወነው ይሄ ኢራዳ ማለት ምንድን ነው? መሻ የሚባለው ማለት ነው። ስለዚህ እዛ ጋር የሚከናወነው ነገር ለአራተኛውና የመጨረሻው ደግሞ ሁሉን ነገር የፈጠረው አላህ ነው ብለን እናምናለን። ፈጠረ ማለት ነው ሲባል አንተንም ብቻ ሳይሆን አንተ የምትሰራውንም ስራ እሱ ነው የፈጠረው። ምን ማለት ነው ሲባል አንተ የምትሰራው ስራ 4 ኮምፖነንቶች አሉት። የመጀመሪያው ጊዜ ነው፣ ሁለተኛው ቦታ ነው፣ ሶስተኛ ነፃ ፈቃድ ነው፣ አራተኛውና የመጨረሻው ደግሞ ቁሱ ነው። ለምሳሌ አንድ ሰው በጥፊ ቢማታ መቼ ነው የመታው? 4 ሰዓት ላይ። ጊዜውን የፈጠረው አላህ ነው። የት ነው የሞታው? ፒያሳ። ቦታው አላህ ነው የፈጠረው። ከዛ እንዴት ሊመታው ቻለ ሲባል ራሱ ፈልጎ ነፃ ፈቃዱን የመምታትም ያለ መምታትም ማን የፈጠረለት? አላህ ነው። ከዛ በምን መታው ሲባል ደግሞ በእጁ መታው ይባላል። ቁስ የሚባለው ነገር ማለት ቁስ የሚባለው ነገር ራሱ ነው እንትን ያለው። ታዲያ ሰውየው የሚጠየቀው በምንድን ነው ሲባል በንያው ነው የሚጠየቀው። ኢንተንሽን በሚባለው ወይም ደግሞ ውጥን በሚባለው ነገር ይጠየቃል ማለት ነው። አሁን ጥያቄ መጠየቅ ትችላለህ። እሺ አሁን የኛ ድካማችን ከነፃ ፍቃድ ጋር እንዴት ነው ሊታይ የሚችለው? የትኛው ድካም? አካላዊ ድካም ወይስ የትኛው ድካም? አካላዊ ድካም። አካላዊ ድካም ነፃ ፈቃድ አንተ ፈልገህ እኮ አይደለም የምታደርገው፣ በተፈጥሮ በተቀመጠልህ ነገር ነው። ስለደከምክ የምትጠየቀው ነገር የለም። አካላዊ ድካም አይደል? ማታ ላይ ሲደክምህ ትተኛለህ አይደል? ሲርብህ ትበላለህ፣ ትጠጣለህ። ይሄ በተፈጥሮ ላይ የተቀመጠልህ ነገር ነው። ስለ ራበህ እና ስለበላህ አትጠየቅበትም፣ አትቀጣበትም። ግልጽ ነው። ሌላ ጥያቄ አለ በዚህ ዙሪያ? የለኝም። አለሽ? ጨረስክ? በቃ ችግር የለውም። ሌላ ሰው ቦታ እስከሚደርስ መቀመጥ ትችላለህ፣ አለመውረድም ትችላለህ ማለት ነው። ሌላ ጥያቄ ያለው ሰው ካለ መጠየቅ ይቻላል። ጥያቄ ስትጠይቁ አንድ ስፔሲፋይ የሆነ ጥያቄ ጠይቁ። ከዛ መልስ ሲብራራላችሁ ወደ ሌላ ነገር አትሄዱ። ያ የክርስቲያኖች ባህሪ ነው። የሆነ የማምለጫ መንገዶች ይባላሉ፣ ስልታዊ ማፈግፈግ ይባላሉ። አንድ ነጥብ ላይ ብቻ እንትን በለው። እኔ ጥያቄ የምጠይቅህ ጥያቄውን ለማስረዳት እንዲመቸኝ ነው፣ እንዲገባህ ነው። በኦርደር እንትን ካላልከው ላይገባ ይችላል። ያንን ደግሞ መስመር ካላስያዝኩ ትቸገራለህ፣ በኋላ ለራስህ ትቸገራለህ። እና ለዛ ነው እሺ፣ ሲሪየስ የሆንኩብህ። እሺ ሌላ ጥያቄ ይጠቅምሃል አንድ ቀን ኢብራሂም ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝ? ሰላም ነው ወይ? አላሁ አልሐምዱሊላህ። አዎ እኔ በባይብል ጥያቄ ነበረኝ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያው ኢየሱስ በዛ አምላክ ተብለዋል እንዴ? እዛ ላይ የተጠቀሰው ለሱ ነው ብለው በጣም ይከራከሩናልና ይሄ በምንድን ነው የምንፈታው ኡስታዝ? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የአምላክ ልጅ እንደመጣ ይላል አይደለ? አምላክ የተባለው ማን ነው? ልጅ የተባለው ማን ነው ብለህ ጥያቄ ጠይቃቸው።
አምላክ የተባለው አብ ነው፣ ልጅ የተባለው ደግሞ ኢየሱስ ነው ይለዋል። እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውነተኛ የተባለው ማን ነው? አብ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገረዋለሁ አለ። እውነተኛ የሆነው በእርሱ አለን አለ። በማ በልጁ በኢየሱስ አለን አለ። እውነተኛ የሆነው ይህም አለ ይህም ሁቶስ ይህም እውነተኛ አምላክና የዘላለም ሕይወት ነው። ማ ሁቶስ ነው። ሂሰን ነው የሚለው ይህ ሂሰን ነው የሚለው። ሂስ የተባለው ማን ነው? ሰን የተባለው ማን ነው ብለህ ጠይቃቸው። ሂስ የተባለው ማን ነው? አብ ነው። ሰን የተባለው ማን ነው? ወልድ ነው። ስለዚህ ያዛጋ ዚስ የሚለው ሁቶስ የሚለው ዴሞንስትሬቲቭ ፕሮናውኑ ፖሰሲቭ ፕሮናውኑን ተክቶ የመጣ ነው። ስለዚህ በልጁ በኢየሱስ በኩል የታወቀውና የተገለጠው እውነተኛ አምላክና የዘላለም ሕይወት ነው እያለ ነው ያለው። ስለ አብ ነው እየተናገረ ያለው። ባጭሩ እዚህ ጋር ያልገባ ነገር ካለ ላብራራ እችላለሁ ማለት ነው። ምንድን ነው ያልገባ እዚህ ጋር? ግልጽ ነው። ኢብራሂም አለ? ኢብራሂም አትሰማም? ይሰማችኋል? ባይዘዌ ያጀማ አይሰማም። የኢብራሂም አይሰማም አይደለ? የኔ ይሰማል። እሺ ኢብራሂም አለ? ያንተ ይሰማል። የኢብራሂም አይሰማም። ኢብራሂም አለ? ወጥተህ ግባ። ሳሚ ኡስታዝ እንዴት ነህ? ደህና ነህ? ሰላም ነው? እንዴት ነህ? እኔ እኮ ግራ ሲገባኝ ነው ምን እያለ ነው ያለ ብዬ ያስገባው። ምንድን ነው የጻፍከው? አይ ኡስታዝ ክርስቲያኖች እንደ ክርስቲያናቶች ምናምን ስትል እንዴ ክርስቲያኖች ያው ያንተ ወገን አይደሉ እንዴ? ቢያንስ ናቸው ያሉት ወይስ በወቅቱ የነበሩት አይሁዳውያን ናቸው? አይሁድ ዘሩ ነው ወይስ የአይሁድ እምነት ነው? ግልጽ አያረክልኝ ነው። አይሁዳዊ ህዝቦቹ ሰዎቹ አይሁዳዊ የሚባል እምነት የለም እኮ አይደል እንዴ? የሰማነው ክርስቶስ ለዘላለም እንዲኖር ነው ብለው አላሉም? አይሁዶች አሉ አይልም? ዮሐንስ ወንጌል ምዕራፍ 12 ላይ ሳሚዬ እኮ አይሁድ አሁን ለምሳሌ መጽሐፍ ቅዱስ ላይ አይሁድ ሲል ስለ ዘር ነው የሚያወራው። ቁርአን ላይ ግን አይሁድ ሲል አሉ ሲል አሁን ነጥቡ ሌላ ቦታ አትሂድ። ይኸውልህ እንደዛ ነው። አየህ አንድ ቦታ ላይ ማውራት አትችሉም ብለው አንተም እዛ ውስጥ ነው የተካተትከው ማለት ነው። አይሁዳኖች እዛ ጋር ኢየሱስ ለዘላለም ከክርስቶስ ለዘላለም እንደሚኖር ከሕጉ ሰምተናል አሉ ይላል አይደል? ሳሚ አቤት ኡስታዝ አቤት ይላሉ አይደል? እዛ ጋር አዎ እየሰማሁ ሲሆን ባኬን ፎርስ ሊያደርጉ አለ ከኔ ጋር አውራ ታዲያ ሚዩትን አንሳና አውራ። እሺ ቀጥል። እየሰማክ ነው ኡስታዝ? እየሰማ ሳይሆን አውራ ከኔ ጋር ነው የምልህ። መስማት ብቻው ከሕጉ የሰማነው ክርስቶስ ለዘላለም እንዲኖር ነው ብለው አላሉም? ብለዋል። በነበረበት ሰዓት የነበሩ አይሁዳኖች ብለዋል ያሉት አይሁዳኖች አስተ ጀነራላይዜሽን ያደረጋቸው ወይስ አይሁዳኖች ብሎ ነው ያስቀመጠው? የሚያቀርቡት እኮ ለዛ ነው። አጠቃላይ አይሁዳኖች እንደዛ ነው የሚሉት። ክርስቶስ ለዘላለም ይኖራል ከሕጉ የሰማነው ብሎ ይላሉ። አይ ክርስቶስ መሲህ እንደሚመጣ አጠቃላይ አይሁዳኖች እንትን ይላሉ። ክርስቶስ ከሕጉ የሰማነው ከኦሪት የሰማነው ወይም ከቶራህ የሰማነው ክርስቶስ ለዘላለም እንዲኖር ነው ብለው አሉ ይላል። ክርስቶስ ለዘላለም ይኖራል የሚል ሕጉ ላይ አለ
ፔንታቶች ላይ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም፣ ኦሪት ዘኍልቍ ትንቢት ላይ አለ። በህጉ ነው የሚለው ህግ ነው የሚለው። በህጉ ከሆነ በህጉ የለም። ኢሳያስ አላለማ። ኢሳያስ የህግ ክፍል አይደለም። ኢሳያስ የትንቢት ክፍል ነው፣ የህግ ክፍል አይደለም። በህጉ ነው ያሉት። በቶራ ናሙስ፣ በግሪከኛው በናሙስ፣ በግዕዙ በኦሪት ነው የሚለው። ዕብራይስጡ ደግሞ በቶራ ነው የሚለው። በቶራ አረብኛው ባቢል ደግሞ በተውራት ነው የሚለው። በተውራት ክርስቶስ ለዘላለም እንዲኖር ከህጉ ሰምተናል ይላሉ። ስለዚህ አሁን አይሁዲያኖች እንደዛ ብለው ሁሉም አይሁዲያኖች እንደዛ ብለው ያምናሉ። በህግ ከሆነ አያምኑም። ስለዚህ አየህ እንደዛ ነው። እኔም ያልኩት እዚህ መተው የሚጠይቁ ጠያቂዎች ክርስቲያኖች አንድ ጥያቄ ሲጠየቁ ወደ ሌላ ነገር ይሄዳሉ። ማለቴ ትክክል ነኝ ማለት ነው። ሀስ ጀነራላይዜሽን አላደረኩም፣ ሁሉም አላልኩም። እዚህ መተው እንደሚጠይቁት ጠያቂዎች እንደ ክርስቲያኖች አትሁኑ ምለው ለዛ ነው። አሁን አንተ ስትጠየቅ ቁርአን ላይ ገባ፣ አንተም ራስህ ከነዛ ውስጥ ነው የምትካተተው። ነገር ትሄዳለህ፣ ሽፍት ታደርጋለህ። አንድ ነጥብ ልክ እንደሱ ነው። አታድርጉ፣ ሙስሊሞችን እንደዛ አታድርጉ ያልኩት ከዛ አንጻር ነው። ከገባ ጥሩ ነው። በቃ ወርደ ታባርክታች ኖ ማተር ችግር የለውም። እሺ ቻው ሰምዬ፣ መልካም ጊዜ። መልካም ዝንጀሮ የራሷ መላጣ አይታያትም ይላሉ የሀገሬ ሰዎች። እንደዛ ነው። እሺ ሌላ ጥያቄ ያለው ሰው አንዳንድ እንዳሳየኝ ከኢትዮጵያና ከኤርትራ በኢኮኖሚ ማን ይበልጣል ስትሏቸው የሚገርማችሁ ጅቡቲ የዛሬ 10 ዓመት የነበረው የኢኮኖሚ ደረጃ እኔ ጠየኩት ከኢትዮጵያና ከኤርትራ በኢኮኖሚ ማን ይበልጣል እንዴ? ሱዳን የሚገርም የዛሬ 20 ዓመት ወአለይኩም አሰላም ወራህመቱላሂ ወበረካቱ። በመጀመሪያ ወንድሜ በጣም ነው ማከብርህ፣ በጣም ነው ማደንቃችሁ። አላህ ይርዳችሁ። እሺ ሄሎ። እኔ ማለት ብዙ ቦታ ልጠይቅ ሞክሬያለሁ። ያው ሙስሊም ነኝ፣ ግን የዛን ያህል ጥልቅ ያልኩ ሙስሊም አይደለሁም። እንደዚህ ኖርማል ግን ሳላስበው ማለት ነው ብቻ ነው እንደዚህ አካውንት የከፈትኩት ራሱ እኮ ጥያቄ ካለሽ ንጽጽር ላይ ጥያቄ ካለሽ ወይም ደግሞ እስልምና ላይ አይደለም እስልምና ላይ ሆኖ ግን እንዴት አድርጌ አሁን ያለሁበትን ችግር እንዴት ነው የምወጣው የሚለውን ለማወቅ ነው እንጂ አላውቅም። እንግዲህ ፕራይቬሲ የሆነ ነገር ይመስለኛል፣ የግል ጉዳይ ይመስለኛል ያንቺ። እንደዛ ነገር የግል ጉዳይ ደግሞ ያው እንትን ነው ወይ ሜሴንጀር ላይ ነይና አውሪኝ ከቻልሽ ማለት ነው። ሜሴንጀር አውጪና በግል አውሪ ማለት ነው። የግል ጉዳይ ከሆነ ማለት ነው ማለት እሱንም መረዳሽ አቅም የሚችለው ነገር ከሆነ ነው። ትችላለህ ብዬ አስባለሁ። ኢንሻአላህ እስቲ እናያለን። እሺ ኢንሻአላህ ነይ በቃ በዚሁ ስም ነይ ወሂድ አቃቢ ኢስላም በሚል ለመምጣት ሞክሪ። እሺ ሜሴንጀር ላይ ማለት አዎ እሺ ሰላም አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሌላ ጥያቄ ያለው ሰው? ኡስማን ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አጠገብ ጫጫታ አለ። ከጫጫታው ራቅ ብለህ አውራን። አፎን አጠር አድርጌ እንትን ልበልና ኢሳይያስ 53 ላይ ክርስቲያኖች በነቢያት ተተንብዮለታል ብለው ለክርስቶስ መሰቅ ጠፍቷል። ድምጽ ጠፍቷል። ኡስማን ድምጽ ጠፍቷል። ድምጽ ጠፍቷል። ኡስማን ይሰማችኋል? ባይዘዌ ያ ጀማ አይሰማም። ኡስማን አለክ ወጣ መሰለኝ። ኦኬ ኔትወርኩ ይዞት ነው። ሲመች አንዳንድ አሳየኝ ትገባለህ። ሲመች አንዳንድ አሳየኝ። ሰላም አለይኩም ኡስታዝ። ምናልባት እየሰማኝ ከሆነ ካልተመቸ ቴሌግራም ላይ ግባና የእስራኤል ነብይ የሚል አስቀምጬልሃለሁ። ኢሳይያስ 53ን ሙሉ ትንታኔ የሚሰጥበት ጽሑፍ አለ። እሱ ማየት ትችላላችሁ። ያ ጀማ ቴሌግራም ላይ የሌላችሁ ሰዎች ግቡ። ቴሌግራም ላይ የሌላችሁ ሰዎች ፊት ለፊት አስቀምጬላችኋለሁ። ምናልባት ማለት ነው ትንታኔ ከምሰጥ ማለት ነው። እሺ ኤስኦአይ ሰላም አለይኩም ኡስታዝ። ጥያቄ አለኝ። ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ነሳራ የሚለው ቃል እንደ እስላም እንዴት ነው የምንጠቀመው? አላህ ይህንን ስም ነስራን የሚለው ቃል ራሱ ነሰረ ከሚል ስራው ቃል የመጣ ነው። ረዳት ማለት ነው። ነስራኒ ማለት ደግሞ ነስራን ለሚለው ገላጭ ቅጽል ነው። ለምሳሌ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 67 ላይ አላህ ኢብራሂም ይሁዲ ወይም ነስራኒ አልነበረም፣ ወደ ቀጥተኛው መንገድ የተመራ ሙስሊም ነበረ አለ። ስለዚህ ነሳራ የሚለው ቃል ነስራኒ ለሚለው ብዙ ቁጥር ነው ሆኖ የገባው። እኛ የአላህ ረዳቶች ነን ሲሉ አላህ ምን ብሎ ነገራቸው? ነሳራ ብሎ ነገራቸው ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 111 ላይ ስትመለከተው ወደ ሐዋርያትም በእኔና በመልእክተኛ የመኑ በማለት ባዘዝኩ ጊዜ አስታውስ ይላል። ምን ብሎ አዘዛቸው? ሱረቱ ማኢዳ ምዕራፍ 5 ቁጥር 14 ላይ ከነዚያ እኛ ነስራኒ ነን ካሉት ጋር የተበቀ ቃል ኪዳን አደረግን አለ። እነማን ናቸው ያሉት? ሐዋርያቶቹ ናቸው እንደዛ ያሉት። እኛ ያላ ረዳቶች ናቸው ብሎ ያለው ማለት ነውና ባዘዝኩ ጊዜ አስታውስ የሚለውን አስምረ ከሐዋርያት ህልፈት በኋላ ያሉ ሰዎች ከታዘዙት ከተውሂድ ትምህርት አፈነገጡ። ለዛ ምን አለ? በእርሱም ከታዘዙት ፋንታ ተዉት። ስለዚህ አላህ እስከ ቂያማ ቀን ድረስ በመካከላቸው ጠብና ጥላቻን አደረግን እያለ ይናገራል ማለት ነው። ለምን? ከታዘዙት ፋንታ ሐዋርያቶቹ ካለፉ በኋላ
የነበሩት ሰከንድ ጄኔሬሽን ላይ የነበሩት ከታዘዙት ፋንታ በመውጣታቸው ከዛ የተነሳ ምን አደረጋቸው? በመካከላቸው ጠብና ጥላቻ እንዲኖር ቀጣቸው ማለት ነው። ከዚያም ምን ይላል? የጠበቀ ቃል ኪዳን አደረግን አለ። ከዚያም ነው የሚለው ከምኑ በኋላ አለ በእርሱ ከታዘዙት ፋንታ በመተዋቸው ተዉት። ስለዚህ አለ ስለተዉ ማለት ነው እስከ ትንሣኤ ቀን ድረስ ጠብና ጥላቻ በመካከላቸው አደረግን አለ። ስለዚህ ነሳራ የሚለው ቃል ይህንን ታሳቢና ዋቢ አድርጎ ነው በቁርአን ውስጥ የገባው። ግልጽ ነው። ሹክራን ኡስታዝ፣ አመሰግናለሁ። ሌላም ትርጉም አለው ከፈለክ ልጨምርልህ። ናሲራ የሚል ቃል አለ። ናሲራ የሚለው ቃል ናዝሬት ከሚል ነው ራሱ የመጣው። ናሳሪ ማለት ደግሞ ናዝራዊያዊ ማለት ነው ትርጉሙ። የኢየሱስ ቀዳማይ ተከታዮች ራሱ ነሳራ ሲባሉ ናዝራዊያን መባልም የሚያመለክት ነገር ነው። ለምሳሌ ኢሳይያስ 11:1 ላይ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል አለ። ቁጥቋጥ ለሚለው ቃል የገባው የዕብራይስጡ ቃል ኔሴር ነው የሚለው። ኔሴር ማለት ማን ነው? ኔሴር ማለት ምን ማለት ነው? ቁጥቋጥ ማለት ነው፣ የሚያቆጠቁጥ ማለት ነው። ዘካርያስ 3:8 ላይ እነሆ ባሪያዬ ቁጥቋጥ አወጣለሁ ይላል። ዘካርያስ 6:12 ላይም ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል አለ። ኤርምያስ 23:5 ላይም ለዳዊትም ቁጥቋጥ የማስነሳበት ዘመን ይመጣል አለ። ኤርምያስ 33:15 ላይም ለዳዊት የጽድቅ ቁጥቋጥ አበቅላለሁ ይላል። ቁጥቋጥ ለሚለው ቃል የገባው ቃል ለዛ ነው ማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሪት ወደምትባል ከተማ ወጥቶ ኖረ አለ። በማን ነው? በነቢያት በኢሳይያስ፣ በኤርምያስ፣ በነ ዘካርያስ ናዝራዊ የሚባል ነገር አለ። ናዝራዊ ለሚለው የግሪክኛው ቃል የገባ ቃል ናዛሪዮስ ነው የሚለው። ናዛሪዮስ ማለት ኔሴር ከሚለው ከዕብራይስጥ ጋር ተመሳሳይ ነው። ሐዋርያት ሥራ ምዕራፍ 24 ቁጥር 5 ላይ ይህ ሰው በሽተኛ ሆኖ በዓለም ባሉት አይሁድ ሁሉ እውከትን ሲያስነሳና የመናፍቃን የናዝራውያን ወገን መሪ ሆኖ አግኝተነዋል አሉ። ናዝራውያን የሚባሉት ማን ናቸው? የኢየሱስ የመጀመሪያ ተከታዮች ናዝራውያን ይባሉ ነበር ማለት ነው። ሰቆቃወ ኤርምያስም ስለ እነሱም ትንቢት ተነግሯል። ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 7 ላይ ዛይ ናዝራውያን ከበረሮ ይልቅ ጥሩ ከወተት ይልቅ ነጭ ነበሩ ይላል። ይህንን አይ ቲንክ የቸርች ፋዘርስ የነበረው የቱርቱሊያ አጌኒስት ማርሲዮን በሚባለው መጽሐፉ ላይ እንደዛ አስቀምጦታል። ናዝራውያን እያሉ ይጠሩ እንደነበረ በትንቢት መሰረት የፈጣሪ መሲህ ናዝራውያን ተብሎ መጠራት ነበረበት። አይሁዳውያንም እኛ ከመሲሁ በኋላ ናዝራውያን እያሉ የሰየሙት በዚህ ምክንያት ነው። ናዝራውያን ከበረሮ ይልቅ የነጡ ናቸው ተብሎ ኤርምያስ ሰቆቃወ ኤርምያስ 4:7 ላይ ተብሎ የተጻፈው እኛን ነው ብሎ አስቀምጧል ማለት ነው። ከዛ አንጻር እንደዛ ይባላሉ ማለት ነው። በኋላ ላይ የቆጵሮሱ ራሱ ኤጲፋኒዎስ በአንድ መጽሐፉ ላይ ሲናገር ፓነሪዮን የሚባለው መጽሐፉ ላይ ሲናገር ምንድን ነው ያለው? ለእነዚህ ሰዎች የክርስቶስ ስም ወይም የኢየሱስ ስም ራሳቸው አልሰጡትም፣ ነገር ግን ናዝራውያን ነው ይላል። በዛ ጊዜ ሁሉም ክርስቲያን ናዝራውያን ነበሩ። ደቀ መዛሙርቱን በአንጾኪያ ክርስቲያን መባል ከመጀመራቸው በፊት ለጥቂት ጊዜ እነርሱ ናዝራውያን ተባሉ። ነገር ግን በእሴይ የተነሳ ኤሳውያን እንደተባሉ እንደማስበው ከዳዊት ዘር ስለሆነ ማርያም ደግሞ የዳዊት ዘር እንደሆነች ነው እና እያለ ይናገራል ማለት ነው። ክርስቲያን በአንጾኪያ ከመባላቸው በፊት ናዝራውያን ይባሉ ነበር ማለት ነው። ነሳራ ይባሉ ነበር ተብሎ የታሪክ ማስረጃዎች አሉ። ይህን ይመስላል። ሹክራን፣ አመሰግናለሁ። ጨርሻለሁ። እሺ፣ ምን እናመሰግናለን። እሺ፣ መግባት የምትፈልጉ አንዳንድ ሰው ያሳዩ። ወንድሞች ስለሌሉ ነው የሚያስገቡ፣ ወንድሞች ስለሌሉ ነው በአሁኑ ሰዓት ማለት ነው። ከዛ አንጻር ነው። ምናልባት ማሂ የምትባል ልጅ ደጋግማ እየላከች ነበር። እሺ፣ ምክንያቱም አንዳንድ ሰው ነው ማውራት የምችለው እኔ አንዳንድ ሰው ነው ማውራት የምችለው። እሺ፣ አሳየኝ። አይታለች። እስካሁን እያየኋት አይደለም። ማሂ ካለሽ አንዳንድ እስቲ ገስት ላይ እንትን ላይ ካልቻ አየኋት አሁን ይመስለኛል።
ተሳላሚ ቢነሳ ምልክትን አምላክ ያህዌ በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ ያህዌ ሊፈትናችሁ ነውና የዚያን ነቢይ ወይም ቃል አትስማ ይላል። ነገር ግን አምላክ ያህዌ ፍራ፣ ከዛ በኋላ ምን አድርገው ያንን ግደለው ይላል። ቁጥር 7 ላይ የእናትም ልጅ ወይ ወንድም ወይ በብብት ያለ ማንኛውም ቢሆን አለ ግደለው። እሺ አትበለው፣ አትስማው፣ አትሸሽገው፣ ነገር ግን ግደለው ይላል። ነቢይ ተነስቶ የተነሳው ነቢይ ትክክለኛውን አስተምሮት የአንድ አምላክን አንተም አባቶችም ማታውቃቸውን እንግዳ የሆነ ትምህርት ቢያመጣ ግደለው ይላል። ለዛ ነው አይሁዳኖች እኮ ለምንድን ነው ኢየሱስን የገደላችሁት ብለን ስንጠይቃቸው ኢየሱስ የተገደለበት ምክንያት የገደልነው እኛ ካስተማርነው በተለየ መልኩ ትምህርት አስተምሯል። ምን አስተምሯል ስትላቸው ስላሴን ይሏቸዋል። ሲዋሿችሁ ኢየሱስ ስላሴን አላስተማረም፣ ግን እንደዛ ብለው ይሏቸዋል ማለት ነው። ኦሪት ዘዳግም ምዕራፍ 18 ላይ እንደ ሙሴ ያለ ነቢይ ስለሚመጣው ይናገርና ከዛ በቀጣዩ ደግሞ እዛ ጋር ደግሞ ሌላ ነቢይ ይናገራል ማለት ነው። ቁጥር 20 ላይ ማለት ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ ማለት ስም የሚናገር ነቢይ እርሱ ይገደል ብሎ ነው የሚያስቀምጠው። ያላዘዝኩትን ከገዛ ልቡ እያመጣ የሚናገር ከሆነ ወይም ደግሞ በሌላ አማልክት ስም ማለት ሄዶ ሌሎች አማልክት ሄዱና አስተምሩ ይህንን አምልኩ ብሎ ካላችሁ አንተም አባቶችም የማታውቁትን ነገር መጥቶ ካስተማረ ይገደል ብሎ ነው ያስቀመጠው ማለት ነው። ከዚህ አንጻር ነው እኮ እነዛ ነቢያቶች ውሸትን የሚያደርጉ ናቸው እንዳትቀበሉ ነው የሚለው። ሌሎችን አማልክት አንተም አባቶችም የማያውቁትን አብርሃም ይስሐቅ የማያውቁትን ከጥንት ጀምሮ የሚመለከው አንድ አምላክ ነው። ያ ሆኖ ሳለ ሰማይና ምድርን በመካከላቸው ያለውን የፈጠረውን የዓለማቱን ጌታ ማምለክ ሲገባቸው ሌሎችን አማልክት እናምልክ ብሎ ያ ነቢይ ቢናገር ግደለው ነው የሚለው እና ከገዛ ራሱ የሚያመነጭ ከሆነ እሺ አመሰግናለሁ። ለዚህ ቁርአንን ደግሞ ማለት ነው ቁርአን አይበረዝምም አይቀየርም ይባላል። ነገር ግን ማለት ነው አሁን ማለት ቁርአንና ሐዲስ ኦኬ ይለያያል። ሐዲስ ነው ይሄ ሰሂህ ዳኢፍ የተባለው። እዚህ ጋርም ጥያቄ ያለኝ ማለት ሐዲስ ማለት ረሱል ሰለላሁ ዐለይሂ ወሰለም የተናገሩትና ያወሩትን ነገር ነው። ግን እርሳቸው ከራሳቸው እንደማይናገሩ ያው ከአላህ እንደሚመጣላቸው ነገር ግን ራሳቸው የተናገሩት ነው ይባላል። ስለዚህ ራሳቸው የተናገሩት ነገር ከኋላ ሰው መጥቶ ደግሞ እንዴት ዳኢፍና ሰሂህ ሊለው ቻለ? እዚህ ጋር መልስልኝና ከዛ ጠይቃለሁ። ችግር የለውም አብሽሪ። ቁርአንና ሐዲስ ልዩነታቸው ምንድነው? ቁርአን ሙሉ ለሙሉ ያላህ ንግግር ነው። ካላህ ንግግር ውጪ የሌላ ንግግር ቁርአን ላይ የለም። ኢቭን ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላምም ያላቸው በቁርአን ላይ ያላቸው ድርሻ መልእክቱን ማድረስ ብቻ ነው፣ ሪሳላውን ማድረስ ብቻ ነው። ሌላ ነገር የላቸውም። ይሄ ነው የመጀመሪያው ማለት ነው። ሐዲስ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። ታዲያ ምንድነው ወህይ ያደረገው ሲባል ማዕናው ወይም ደግሞ መልእክቱ ሐሳቡ ያላህ ነው። ከልባቸው ምንድነው ሱረቱ ነጅም ምዕራፍ 53 ቁጥር 4 ላይ ስትመለከቱ ከልብ ወለድ አይናገርምና ንግግሩ የሚወድ ራእይ እንጂ ሌላ አይደለምና አሉ። ረሱል ሰለላሁ ዐለይሂ ወሰለም በአቂዳና በፊቂ ጉዳይ ላይ የሚናገሩት ንግግር በአጠቃላይ ዲቫይን ሬቪሌሽን ነው። ያ ማለት ምንድነው? ሐሳቡ ከአላህ ዘንድ የመጣ ነው። እሳቸው ግን በራሳቸው ቋንቋ በራሳቸው አነጋገር ይናገራሉ ማለት ነው። ከገዛ ልባቸው ግን አመንጭተው አይደለም ያመጡት። በራሳቸው ሙዳይ ቃላት፣ በራሳቸው አነጋገር፣ በራሳቸው ዘይቤ ያንን ነገር የተናገሩት ምን ይባላል? ሐዲስ ይባላል ማለት ነው። ይሄ የመጀመሪያው ልዩነት ነው። ሁለተኛው ልዩነት ምንድነው? ቁርአን ስትቀሪው ኢባዳ ነው፣ ኢባዳ ይፈጸምበታል፣ አጅር አለው። ሐዲስ ግን በማንበብሽ ትምህርት ልታገኝበት ትችያለሽ እንጂ ውስጡ ስላነበብሽ ብቻ በማንበብሽ ራሱ የምታገኘው አጅር የለም። ሶስተኛ ነገር ደግሞ ሐዲስ አላህ እንደሚጠብቀው ቃል አልገባለትም። እንደ ቁርአን ያለ ንግግር ነው። እኔ አውርጄ እኔ እጠብቀዋለሁ ብሎ ቃል ገብቶለታል። በሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይ ቁርአን እኛ ያወረድነው እኛ ለእሱ ጠባቂዎች ነን፣ ከፊቱም ከኋላው ውሸት አይመጣበትም፣ ከዓለማቱ ጌታ የተወረደ ነው ይላል ሱረቱ ፉሲላት ምዕራፍ 41 ላይ ማለት ነው። ሐዲስ ግን አላህ እንደሚጠብቀው ቃል አልገባም ራሱ ማለት ነው። ሌላው ቁርአን ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ሙጂዛ ነው፣ ታምር ነው። ሐዲስ ግን ታምር ተደርጎ አልተሰጣቸውም፣ ታምር ነው ተብሎ አልተባለም። ሌሎችም ነገሮች አሉ ተጨማሪ የሚለያቸው ወደ 7 ወደ 8 ዲፈረንሶች አሉ። ለማንኛውም ሐዲስ ታዲያ ለምንድን ነው የተበረዘው ብለን ስንል መሀል ላይ
ሙናፊቃኖች ገብተውበታል። መሀል ላይ ማለት ሙናፊቃኖች ስለገቡበት ተበረዘ። ከዛ በኋላ ደግሞ የሐዲስ ጥናት የሚባል ነገር መጣ። ከረሱ ሰለላሁ ዐለይሂ ወሰለም በትክክለኛ ሰው የተላለፈው ነገር ሰሂህ ይባላል። በትክክል ደግሞ ያልተላለፈው ሰንሰለት ምንም ነገር የሌለው ደግሞ ዳይፍ ይባላል። በትክክል ተላልፎ ግን ያስተላለፈው ሰውዬ ያን ያህል ደግሞ ካልሆነ ደግሞ ሐሰን ይባላል። እና ደግሞ መሀል ላይ ያስተላለፈው ደግሞ ሙናፊቃኖች ከሆኑ ደግሞ መውዱ ይባላል፣ ቅጥፈት ይባላል። በዚህ በአራት ይከፈላል ማለት ነው። ይህን ይመስላል። እሺ አመሰግናለሁ። ላይክ እሺ አሁን ቁርአን ማለት አህባሽ ምናምን ይቀርታለን ላጠቃቀም ግን አሁን ለምንድን ነው የሚለያየው? ማለት ወሃቢያ ማለት እንደዚህ ያላቸዋል ማለት ቁርአኑ ታዲያ በቁርአኑ አንድ ነገር እስከተቀመጠ ድረስ ለምንድን ነው የማን ችግር ነው? አላህ አካል የለውም ምናምን ምናምን ይባላል። በዛ ነገር ደግሞ ከየት የመጣ ነው ታዲያ? ይሄ ቁርአን ላይ ነው ያለውና እንዴት ነው እንትን ማለት የምንችለው? ማለት እንዴት እንመን? ወሃቢያ ካፊር ነው አካል አለው ምናምን ብለው ይላሉ። የነሱ ቁርአን የነሱ መጽሐፍ አትቀበሉ ምናምን ይባላል። የተለየ ቁርአን የለም። ታዲያ ይሄ እንዴት ነው? አስረዳኝ። አላህ አካል ነው የሚል አካል አለው የሚል ነገር በቁርአንም በሐዲስም አልመጣም። የምነግርሽ ነገር ማለት ነው። አካል የሚል ጀሰድ ወይም ደግሞ ጂስም የሚለው ቃል ቁርአን ውስጥ 3 ቦታ 4 ቦታ ላይ አለ። ግን አላህ ጂስም አለው የሚል ነገር የለም። አካል ማለት ቦዲ ሶማ በግሪክ ሶማቲኮስ የሚባለው ነገር አላህ አለው ብለን አናምንም። የሊኩዊድ ሶሊድ ኤንድ ጋዝ እና ፕላዝማ እነዚህ ነገሮች ማለት ነው። ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ፍለድ ያለው ነገር አላህ አለው ብለን አናምንም። እንደዛ አላህ ሲጀመር መለኮት ነው፣ ረቂቅና ምጡቅ ነው። ስለዚህ አካል አለው ብለን አናምንም። ፐርሰን ግን አለው። አካል የሚለው ቃል በአማርኛ ላይ 2 ትርጉም አለው። አንደኛ አካል የምንለው ቦዲ ጂስም የሚለው ከሆነ እንደሱ የለውም። አካል የሚለው አካለ ከሚል ነው፣ ለየ ነው። ራሱን ዲስቲንክት የሚያደርግበት ፐርሰን የሚባል ከሆነ ወይም በአረብኛ ሸክስ ከሆነ አለው። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከኔ በቀር ሌላ አምላክ የለም ይላል። ላኢላሃ ኢላ አና ይላል። አናንያ ይጠቀማል። አናንያ ከተጠቀመ አና ካለ ሸክስ ነው ማለት ነው። ደሚሩል ሸክስ ይጠቀማል ማለት ነው። አላህ እኔ ብሎ የሚናገር አንድ ፐርሰን ነው፣ አንድ ማንነት ነው ማለት ነው። ምንነቱ ደግሞ ዛት አለው። አላህ ዛት አለው። ዛት ማለት ኤሰንስ ወይም ኢነርጊያ የሚባለው በግሪክ በአማርኛ ምንድን ነው የሚባለው? ምንነት ወይም ደግሞ ህላዌ ብለን የምናምነው ማለት ነው። በተረፈ አካል የሚል ነገር ቁርአንና ሐዲስ ላይ አልመጣም። ራሱ ሙጀሲም ምናምን የሚሉት ዝም ብሎ ስትሮማን ፋላሲ ነው፣ ቁልምማ የሚያጽጹት ነገር ነው። ለአላህ በቁርአንና በሐዲስ ላይ አልተወሰፈበትም። ግን አላህ አይን አለው። ማን ነው አይን አለው አልኩ? አላህ ይሰማል፣ ይናገራል፣ ያያል። አዎ እውነት ነው፣ ቁርአንና ሐዲስ ላይ መጥቷል። እጅ አለው፣ አዎ። እግር አለው፣ አዎ። ግን እግር ስላለው ብቻ አካል አለው ብለን አንደመድብም። እንደዛ ተብሎ አይደመድም። አልመጣማ። በቁርአንና በሐዲስ ላይ በዝምታ የታለፉ ነገሮች በዝምታ ነው የምናልፈው ማለት ነው። ቀደምት ሰለፎች በዚህ መልክና ልክ ነው ያስቀመጡት። ስለዚህ አንቺ መሄድ ያለብሽ ቁርአንና ሐዲስን መሰረት አድርገሽ ቁርአንና ሐዲስ ላይ ያለ ነገር ብቻ ነው መቀበል ያለብሽ ማለት ነው። ቀደምት 3 ጄኔሬሽኖች የመጀመሪያው ትውልድ፣ ሁለተኛው ትውልድ እና ሶስተኛው ትውልድ ምንድን ነው የሚያምኑት? መሰረት ነው ያ ነገር ማለት ነው። ከጊዜ በኋላ የሚመጡ ትምህርቶች ግን አንዳንድ ግለሰቦች የሚያመጡት ትምህርት ካለ ቁርአንና ሐዲስ ላይ ትፈትሸዋለሽ። ከዛ ቀደምት ሰለፎች የመጀመሪያው ሁለተኛውና ሶስተኛው ክፍለ ዘመን ላይ ይሄ ትምህርት ነበረ ወይ ብለሽ ትጠይቂያለሽ። ከሌለ የለም ነው ማለት ነው። ይሄ ነው ያለው ነገር ማለት ነው። አብሽሪ ጎብዢ። እንትን አለ ቻናልም ምናምን ስላለን ትምህርትም ስላለን በደንብ ትማሪያለሽ። ጥያቄ መጠየቅሽ ምንም የሚከፋ ነገር የለም። እሺ እሺ ኡስታዝ ሽኩራን አመሰግናለሁ። እኮ አሁን የነሱ ትንሽ እዚህ ጋር እንዳስረዳኸኝ አሁን የእነሱ መጽሐፍ አትቀበሉ ምናምን የተለየ ቁርአን የለም። ታዲያ እነሱ ኬት አምጥተው ነው እንትን የሚሉት ማለት ነው? ኬት አምጥተው ስለ አህባሽ ያው የምናገርበት መድረክ አይደለም። ኮምፓራቲቭ ሪሊጅን ላይ ነን ያለ ነው። ስለ አህባሽ ከፈለግሽ የሚሰሩ ወንድሞች አሉ እና እነሱ ጋር ሄደሽ በደንብ መማር ትችያለሽ። ሞር የበለጠ አሁን እኛ ንጽጽራችን ክርስትናና እስልምና ስለሆነ አህባሽ የሚባለው አቂዳ የተሳሳተ አቂዳ ነው። ስለ እነሱ ደግሞ መማር ከፈለግሽ ማወቅ ትችያለሽ ማለት ነው። ልጆች አሉ፣ ወንድሞች አሉ፣ ላገናኝሽ እችላለሁ። እነሱ እዚህ ላይ ፎከስ አድርገው የሚሰሩ ልጆች አሉ። አሁን እዚህ ጋር እየተነጻጸረ ያለው ክርስትናና እስልምና ስለሆነ አህባሽ የሚባለው አንጃ ወይም ደግሞ የፈሳድ ደግሞ ግሩፕ ላይ የኛ ልጆች የሉ
የኛ ልጆች የላችሁም? እስቲ አንዳንድ የኛ ልጆች አድሚኖች፣ ቴሌግራም ላይ ያላችሁ አድሚኖች ይቺ ልጅ እስቲ የኛ ልጆች ቴሌግራም ላይ ያው ትምህርቶች አሉና እንትን አለልሽ፣ አኑሽም አለልሽ። አኑሽ ናግባ እስቲ የኛ ልጆች ናቸው እነዚህ። አኑሽ ነው ያለልሽ። ፎሎ አድርጊው እሱን እና ቴሌግራም ላይ የሚያስፈልግሽን ኢንፎርሜሽን ይሰጥሻል። ትምህርቶች አሉ፣ በደንብ ጽሁፎች አሉ። ብልት እየተበለተ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነህ? አልሐምዱሊላህ። እሺ እልክላታለሁ ውስጥ። እሺ ላክላት። ፎሎ አድርጊው። እሺ ማሂ። እሺ ኡስታዝ አድርጌዋለሁ። በርቺ። እሺ አንሺ ከስር ያያቸው የሚሳደቡ ልጆች ምናምን ነገር ተቆጣጠራቸው። ኤኒዌይ ጥያቄ ያለው ሰው ወደ ጥያቄ ያለው ሰው መግባት ይችላል። እሺ ኡስታዝ አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ። አለይና ወአለይኩም። ጥያቄ ነበረኝ። ጥያቄ ምን መሰለህ? ዮሐንስ ወንጌል ምዕራፍ 14 ከቁጥር 17 ላይ ያለው እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በእናንተም ስለሚሆን እናንተ ታውቃላችሁ የሚለው እዚህ ጋር የእውነት መንፈስ የተባለው ማለት ነው። የእውነት መንፈስ የተባለው ሌላ አጽናኝ ነው የሚመጣው፣ ቀጣይ የሚመጣው ነው። ግን ምናልባት ዓለም የማያየውና የማያውቀው ከሆነ ጥያቄ ያለው ዓለም አያየውና አያውቀውም የሚለው ቃል ምን ማለት ነው የሚለው ነገር በደንብ መረዳት የሚፈልግ ነገር ይመስለኛል። አንደኛ ዮሐንስ መልእክት ምዕራፍ 3 ላይ ስትመለከቱ ኃጢአትን የሚያደርግ አላየውም አላወቀውም ይላል። አላየውም አላወቀውም ይላል፣ ኢየሱስም ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 6 ላይ በእርሱ የሚኖር ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ ግን አላየውም አላወቀውም ይላል። ስለዚህ ማየትና ማወቅ የሚለው እዚህ ጋር የመጣው ነገር አንደርስታንድ ከማድረግ ጋር የመጣ እንጂ በአካል ስለ አለመታየት አይደለም የሚያመለክተው ማለት ነው። እንደዛ ከሆነ ኢየሱስ ክርስቶስም እንደዛ ነው። ስለዚህ ዓለም የማያየውና የማያውቀው ሲል ከዛ አንጻር ነው ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ አትመኑ፣ ግን መናፍስት ወይም መንፈሶች ከአምላክ ናቸው ወይስ አይደለም የሚለውን መርምሩ ይላል። ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና አለ። ኢየሱስ በስጋ እንደመጣ የሚታመን መንፈስ እውነተኛ ነብይ ነው። ኢየሱስ ክርስቶስ በስጋ እንደመጣ የማያምን መንፈስ ደግሞ ሐሰተኛ ነብይ ነው ብሎ ነው ያስቀመጠው። ስለዚህ የእውነት መንፈስና የሐሰት መንፈስ በዚህ ታውቃላቸዋል። የሐሰት መንፈስ ሲል ሐሰተኛ ነብይን ያመለክታል። የእውነት መንፈስ የሚለው ደግሞ እውነተኛ ነብይን ያመለክታል። ሌላው ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 16 ላይ እዛ ላይ ያየሽው ሌላ ይላል። ሌላ አሎስ ይለዋል። አሎስ ማለት አናዘር ኦፍ ዘ ሴም ካይንድ ማለት ነው። ሌላ አጽናኝ ይሰጣችኋል አለ። ልክ ቀኝህን ጉንጭህን ስለሚመታ ሌላን ስጠው ይላል። ስለዚህ ጉንጮቹ ይመሳሰላሉ፣ ተመሳሳይ ተፈጥሮ ነው ያላቸው እና ያኛው የሚመጣው አጽናኝ ከመጀመሪያ ከነበረው አጽናኝ ጋር ብዙ የሚያመሳስላቸው ነገሮች አሉ። የመጀመሪያ አጽናኝ ከራሱ የሚናገር ነገር አልነበረም። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ተመልከች። ዮሐንስ ወንጌል ምዕራፍ 16 ቁጥር 11 ላይም እና 13 ላይ ብትመለከቱ የሚመጣውን ይነግራቸዋል። ከራሱ አይናገርም፣ የሚሰማውን ነው የሚነግራቸዋል። ሰምቶ የሚናገር ነው። ልክ ኢየሱስ ሰምቶ ከአብ እንደሚናገረው ሁሉ የሚመጣው አጽናኝም እንደዛ ነው። ታዲያ እንደዛ ከሆነ ለምንድን ነው ከመንፈስ ቅዱስ ጋር ያምታቱት ስንል ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ማኑስክሪፕቶቹን በሚገለብጡበት ሰዓት ላይ መንፈስ ቅዱስ የሚለውን ነገር እንደጨመሩት የታሪክ ምሁራኖች ይናገራሉ። ለምሳሌ የፕሮቴስታንት የካቶሊክ ስኮላሮች ራሱ ተናግረዋል። የተደበቀ እውነት የሚለው መጽሐፍ የለሽም? አለኝ። ያንተ መጽሐፍ ሁሉም አለኝ። ታዲያ እዛ ላይ አንብቢያ። ታዲያ ምንድን ነው የምታደርግኝ እንደዚህ? እዛ ላይ እያነበብኩ ግን እንድታስረዳኝ ነው። በቃ ማታ አንዳንድ ጥያቄ የሚሆንብኝ አንብቤ ያልተረዳሁት። ያልተረዳሽው ምዕራፍ ስንት ላይ ነው ያልተረዳሽው? አሁን ይሄን ማለት ነው የተደበቀ እውነት ላይ ነው እና
እያነበብኩት ነበርና መሰለህ የእንትን ነው የማየውና ይሄ እርሱም ዓለም የማየውና የማያውቀው የሚለው ላይ ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስ ዓለም የሚያውቀው አይደለም ወይ ማለት ወደ ምድር ሲመጣ እኮ ቀደም ተሰጥቷል። አላነበብሽው መጽሐፉን እንዳላነበብሽው የሚያስታውቀው ምንድነው? እዛ ላይ ተብራርቷል። ዓለም የማያውቀውና የማያየው ሲባል ምን ማለት ነው የሚለው ነገር እዛ ላይ ተብራርቷል። አንደኛ ዮሐንስ መልእክት 3:6 ላይ ኃጢአትን የሚያደርግ አላየውም አላወቀውም ይላል። ኢየሱስን አላዩትም አላወቁትም ይላል። ስለዚህ ያላዩትና ያላወቁት ምንድነው ምን ማለት ነው ሲባል ማየትና ማወቅ የሚለው ነገር ሊተራሊ የሚወሰድ ሳይሆን አንደርስታንድ አላደረጉትም ከሚል ከሆነ ዓለም አያውቀውም እና አያየውም ማለት አንደርስታንድ አያደርጉትም ማለት ነው። ከዛ አንጻር ነው የተቀመጠው እያልኩሽ ነው ያለሁት እና በደንብ መጽሐፉን አላየሽውም ሪቪ። እሺ መርሃባ። ሌላም ጥያቄ ነበር። ጠይቂ። ትንቢተ ኤርምያስ ምዕራፍ 51 ከቁጥር 19 ላይ ያለው የያዕቆብ ዕድል ፈንታ እንደነዚህ አይደለም፣ እርሱ የሁሉ ፈጣሪ ነውና እስራኤልም የርስቱ ነገር ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው የሚለው እዚህ ጋር ስለ ሁለት አካል ነው እንደ የሚያወራው። ተደብቆ የመጣ ነገር ነው። ለምሳሌ የእስራኤል ዕድል ፋንታ እንደዚህ አይደለም ካለ በኋላ እርሱ የሚለው ወደ ላይ ያለ ነገር አካልን እየተናገረ ነው ያለው። ስለ ፈጣሪ ነው እየተናገረ ያለው። እርሱ የሚለው ነገር የተካው እዛ ጋር እስራኤል የሚለውን ተክቶ አይደለም የሚመጣው። እስራኤልን ተክቶ ከመጣማ የሁሉ ነገር ፈጣሪ እስራኤል ሊሆን ነው። አይሆንም። ልክ እንደ ሮሜ 9:5 ላይ ማለት ነው። ሮሜ 9:5 ላይ ክርስቶስ በስጋ መጣ ይላል። ከእነርሱ በስጋ መጣ ይላል። ማን የመጣው? መጪው ክርስቶስ ነው። ከማን የመጣው ደግሞ? ከእነርሱ ይላል። እነርሱ የተባሉት ማን ናቸው? አባቶች አብርሃም፣ ይስሐቅ፣ ያዕቆብ። ከእነርሱ የመጣው ነገር ምንድን ነው ብለን ስንል የመጣው ፍጡር ነው አይደል? ከእነሱ የሚገኘው ነገር ኦንቶሎጂካሊ ሰው ነው ራሱ የመጣው። ያ ክርስቶስ ማለት ደግሞ የተቀባ ማለት ነው። ሐዋርያት ሥራ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በእሳት ቀባዋል። ያ የተቀባው የመጣው ከእነርሱ ነው አለ። ከዛ እርሱ ከሁሉ በላይ ለዘላለም ሲል እርሱ የሚለው የሚተካው አብን ነው ተክቶ የሚመጣው። ለአምላክ ይቀኑ ነበር የሚለውን ከላይ ጀምረ ስታነቢው ለአምላክ ይቀኑ ነበር ካለ በኋላ ነው